አቺባስ ጀመርኩት በቃ አቺባያ አማሳ ተነሽ አላሃባስ ፉኩባካያስ ፓራዳሃስ ሻባካስ ፕራዳካቫንታስ ታራካሉሳ በሐዋርያት እጅ ላይ ኢየሱስ ክርስቶስ ይሰራ ነበር። ሳካባስ ኤናማቱባስ ይኸውልሽ እግዚአብሔር ከበባክ ሲበትን አሳየ። አሜን። ዙሪያሽን በከባድ ውጊያ ውስጥ ነው ያለሽው። አንድ አቅጣጫ እኮ አለም አራት አቅጣጫ። እውነት ነው። ካለሽበት ስፍራ እንድትለቂ ነው የሚፈልጉት። እውነት ነው። ሂጂልን ብለውሻል። አፋቸው ነው አውጥተው አለበለዚያ ትሞቻለሽ ብለውሻል። የኔ አምላክ ታላካታ ባባስ መክበቡን እስከበቡኝ። ዳዊት እንደዚህ አለ፣ አሕዛብ ተነሱብኛል፣ ሕዝቦች ተነሱብኝ ነው የሚለው። መክበቡን እስከበቡኝ። ሻካቫዳ ካማሳ ተፋዳካ ንብ ማረን እንደሚከብ ከበቡኝ። አታካታ ባሳካ እሾህ በሳት እንደሚነድድ ነደዱ። ሻዶላ እግዚአብሔር ሲበትናቸው አሳየ። አሜን። ላንቺ ድል ሲሰጥሽ አሳየ። አሜን። የተዘጋጀ ገበታ ያለው አሜን። ያለቀ ገበታ ከፊትሽ ያለቀ አዳካቶስ ሰይጣን ሊያቆመው ያልቻለ ክፉ ሊይዘው ያልቻለ ገበታ ማቱራ ሰካማያ ይሁን አለ። አለፍ ብዬ የኋላው ትቼ እልፍ በማለት ለኔ ሶናልኝ እልፍ እያልኩኝ ይከፈታል በፊቴ ያደጅ ሃሌሉያ። ምንድነው ባክ አላማ። ስለዚህ እንትን አትበሉ፣ አትሸወዱ። እሺ ሁሉ ጴንጤ መንፈሳዊ አይደለም። ያፍቱ እኔ ግን መንፈሳዊ ነኝ ተባባሉ። እስቲ ተባባሉ። እኔ ግን መንፈሳዊ ነኝ ተባባሉ። I'm expecting ምጠብቀው ነገር አለኝ። ይኸውላችሁ ይሄ ቀን የማይረሳ ነው። ኢድ ነው አይደል? ቀኑ ጻፉት፣ አትረሱትም። በዚህ ቀን ሰማይ የሚጥልላችሁ ነገር አለ። ሰው አይደለም ያልኩሽ፣ ሰማይ የሚጥልል ነገር አለ። ዘፍጥረት ምዕራፍ 31 ዘፍጥረት ምዕራፍ 31 የቻፕተር የተቀየረበት የያዕቆብ የሆነ የህይወቱ ቻፕተር ወደ ሌላ የተሻገረበት መጽሐፍ ነው። ይሄ ቀን በሁላችሁ ሕይወት የሚጻፍ ነው። እግዚአብሔር የሚያሻግረው ታሪክ አላችሁ። ብዙ ጊዜ እግዚአብሔር ያወራቸው ሰዎች ምድር ላይ በሚበላ በሚጠጣ በሚነዱት መኪና በሚተኙበት አልጋ ኮንፈርት አያገኙ።
ሰማይ ያወራቸው ሰዎች ተደላድለው የሚቀመጡት ሲያገቡ አይደለም። እግዚአብሔር ያወራቸው ሰዎች እፎይ የሚሉት ሲወልዱ አይደለም። ሌላ ነው። ሰማይ ካወራህ በኋላ ሰው እፎይ የሚልበት ነገር እፎይ አስብልህ። አንዳንድ ጊዜ ሰይጣን ይሄ ዴስቲኒ የሚባለው ነገር እግዚአብሔር ያወራላችሁ ነገር ፍጻሜ የሚባለው ነገር ላይ እንዳትደርሱ ነው የሚፈልገው። እኔ ልባርከው ነው የሆነን ሰው ዛሬ ዓርብ እርምጃ ይጀምራል። ጩህና ወጣለሁ በልሲ አንድ ስሙኝ። ያዕቆብ ላባ ቤት ከመግባቱ በፊት እግዚአብሔር አግኝቶታል። አረ በጌታ አናግሪ። አንዳንዶች የማያውቁት እነሱን ከማግኘታችን በፊት ያወራን አምላክ እንዳለ አያውቁም። ሄደን ካውንስል ፈቃድ ከመውሰዳችን በፊት ሰላም ሚኒስቴር ከመመዝገባችን በፊት ዓለም በቴሌቪዥን ከማየቱ በፊት አንድ ያወራኝ እንዳለ አያውቁም። ልተነብይ ነው። ያወራችሁ ዛሬ እርምጃ ያስጀምራችኋል። የሆነ ድጋሚ ድምጽ የሚሰማ ሰዋል ቻካባባ እስቲ ጩህና ያወራኛል ለበልሲ አላላላላላ አላላላላላላ አራራራራራ አንዴ ጋጉጭ በሉ ማቴና ሻካባ ህልም አሳይቶኛል እኮ ራእይቼ እኮ ነው የጀመርኩት። ተናግሮኝ እኮ ነው የአባቴን ቤት ያፈረስኩት። ሻሃዳ ይኸውልህ ከእናቱ ቤት ወጣ። ወንድሙን ፈርቶ ነው የወጣው። ከዛ በቤተል አደረ ይላል አይደል? ሰማይ ተከፈተ፣ መሰላል ተዘረጋ። እግዚአብሔር አጠገቡ ቆሞ እንደዚህ አለው፣ እኔ የአብርሃም የይስሐቅ አምላክ ነኝ አለው። በምትሄድበት መንገድ ሁሉ ጠብቀሃለሁ። እኔ ካንተ ጋር ሆናለሁ። ወደዚህች ምድር መልሰሃለሁ። ይኸውልህ ሰይጣን ይደንግጥ። ጩህና የነገረኝ አለ በልባል ህልም አይቻለሁ ባ አናታማታባታባታባታባታባታባ ሻካፋዳጋማታከባ ሰው ሊያነጋግረኝ በማይፈቅድበት ሰዓት ነው ያናገርከኝ። ሰው ሊያወራኝ በማይፈልግበት ዘመን ነው ያወራኸኝ። ሰው አጠገቤ ባልነበረ ዘመን ነው ያወራኸኝ። ያወራልኝ ጋር መሄድ ይጀምራለሁ። አንድ ቤተል ጋር ሄድልኝ። ቤተል ጋር እኔ ሳወራው ቶሎ እዛው አትሄድ። ሻማሃስ እግዚአብሔር አጠገቡ ቆሞ የሚለው ቃል ደስ ይለኛል። ሂድ ዘፍጥረት 28 ቁጥር 10 ያዕቆብም ከቤርሳቤ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራ እንደደረሰም ፀሐይዋ ጠልቃ ስለነበር አዳሩን ፀሐይ ጠለቀችበት። እናቱ በር ዘግታበታለች ከምትሞት ብላ አባትየው አስወጥቶታል። አዳሩን በዚያ አደረገ። በአቅራቢያውም ከነበሩት ድንጋዮች አንዱን ተንተርሶ ተኛ። በህልሙም ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ። እግዚአብሔርም ከጫፍ ላይ ቆሞ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ላንተና ለዘርህ እሰጣለሁ። ይሄን የተኛህበትን ምድር ላንተና ለዘር እሰጣለሁ።
ማን ነው እዚህ ጋር መሞቴ ነው ሞቴን ብሎ የናፈቀ ሰው እንደ አዲስ እግዚአብሔር ሲያስጀምረው ያለ በቃ ልሞት ነው ያለ ሰው እንደ አዲስ ሲጀምረው ማሃራስ አንዴ ስሙኝ። አሁን ይኸውልህ ያዕቆብ ብድግ አለና ከእንቅልፍ እግዚአብሔር በዚህ ነው አለና እኔ ግን አላወቅኩም ነበር አለ። እኔ አልለካውም እግዚአብሔር ግን ለካ እያወራኝ ነበር አለ። እንደው በደንብ አንድ አፍጥጠ ስማኝ። ከዚህ ንግግር በኋላ ተነስቶ ላባ ቤት ገባ። ላባ ቤት ሲገባ እየሰማሽ ነው? እየሰማህ ነው? ላባ ቤት ሲገባ አንድ በደንብ ስሙ። ያዕቆብ ብቻውን አይደለም የገባው። በምትሄድበት መንገድ ሁሉ እኔ ካንተ ጋር እሆናለሁ። ገብቶሻል? ላባ ቤት ሲገባ አብሮት እግዚአብሔር ገብቷል። አልተውህም፣ አልጥልህም። በምትሄድበት መንገድ ሁሉ እኔ ካንተ ጋር እሆናለሁ፣ አትፍራ ሁሉ ብሎታል። ስለዚህ አሁን ላባ ቤት ሲገባ ማን የገባው? አዎ ይኸውልህ አንዳንዴ ከእግዚአብሔር ጋር የሚመጡ ሰዎች አሉ። ያዕቆብ ልክ ላባ ቤት ገባ አይደል? የሆነ በረከት ግር ብሎ ገባ። እየወረረኝ ነው። የገባህበት ይከተል፣ የገባሽበት ይከተል። ዳታታታታታባ ታታማቶፌቴስ አንተ ስትገባ አጋንንት ይደንግጥ። አንተ ስትገባ ሰማይ ይከፈት። በደንብ ስማኝ። የሚከተለኝ አምላክ አለ። ማቻባከባ ልትነብይ ነው። ኃይል አፌ ውስጥ እዝደሳት ማንም ሰው መከራውን ዛሬ አራክፎት ጃላ ለረጅም ዓመት ስራ በር የተዘጋበት ሲከፈትለታል። አየው ገንዘብ ሲለቀቅ አየው። ማላ ማቻ ማሃዳ ሰይጣን እግራችሁን ያጣበቃችሁ ሰዎች ተነስታችሁ ስትራመዱ አየው። አንዴ ቁጭልኝ። ይኸውላችሁ እኔ ለብዙዎቻችሁ እያየሁኝ ነው። ኋላ የኔ ልጅ ነች ራሱ ሸሚዝ ብሉ ሸሚዝ የሚቀጥለው ሳምንት አንድ ብለሽ የምትጀምሪው በረከት አለሽ። አሜን። አንድ ብለሽ መቁጠር የምትጀምሪው አሜን። ኔክስት ዊክ ፋስቲንግ ፕሬየሩ ነው አይደለ? መቁጠር የምትጀምሪው በረከት አለሽ ይለኛል። ግን አሜን። ውሰዱት የሚጀምር ነገር አለ። አሜን። አሁን ስሙኝ፣ አንዴ ስሙኝ። ይኸውልህ ሲገባ ብለሲንግ ነው የገባው። ይኸውልህ አንዴ ስማኝ። ባይ ዘ ዌይ ላባ ሀብታም የሆነበት ሪዝን ቢኮዝ ኦፍ ጃኮብ ነው። አምላኬ ይከተላችሁ። ፓራታካባስ ፓራታካባታካ ፓርታኮዲ ካቴማ አልቺ ባራፈሰ ቻያ ማላከባዲያባስ ምን ልሆን ነው ዛሬ? አሁን በደንብ ስሙኝ በጌታ ትንሽ ደቂቃ ታገሱኝ። አሁን ስሙኝ። የላባ ቤት በጣም ፕሮስፐር አረገ። የመጀመሪያው ዲል ደሞዝ ራሄል ነበረች። ቀይሮ ሊያን ሰጠው። ሲቀይርበትም እግዚአብሔር አልወጣም ከዛ ቤት። ባይዘው ላባ አይሸውድህም። የሸወደህ ይመስለዋል፣ ግን የእግዚአብሔርን ፕሮግራም ነው የሚሰራው አንተ ህይወት ላይ። ልቀጥል። ይኸውልህ
እሺ አንዴ ስሙኝ ይኸውልህ ባይዘው የእግዚአብሔር ፕሮግራም ያለባቸው ሰዎች እንግዲህ ልመተው ነው ሸወድኳቸው እየሸወድካቸው እግዚአብሔር ፕሮግራም ውስጥ ነው የምትገቡት ፕሮግራም ካለብህ ሊያንስ ያስገባ የሸወደህ ነው የሚመስለው አይደል አንተ ግን 12ቱን ነገድ የምትወልድባቸው ናቸው የኔ አምላክ በሰይጣን አይቀደምም ከሊያ የሚጣል ልጅ አልተወለደም እነ ሮቤል አይደሉ እንዴ የእስራኤል አባቶች እኮ ነው የተወለዱት ቆይ ልቀጥል ስለዚህ ላባ እየሸወደኝ ሲመስለውም በእግዚአብሔር ፕሬዘንስ ውስጥ ነኝ አንድ በቅርብ ጊዜ ገባኝ ነገር አለ ኖ ዋን የእግዚአብሔር ፕሮግራም ያለበትን ሰው ኖ ዋን አንድ የሰፈር ጠንቋይ ነው የምትፈሪው ኖ ዋን መልእክት እየተናገርኩ ነው አይተነብይም ወይ እያልክ ነው እንዲያውንም እየተነበይኩ ነው ዛሬ እግርህን ነቅለህ ትወጣል አሁን በደንብ ስሙ የመጀመሪያው ደሞዙ ሊያ ሆነች 14 ዓመት ራሔል መጣች ስሙኝ ከዛ ሶስተኛው ደሞዙ ልውጣ አለ ያኔ ልክ ራሔል ዮሴፍን ስትወልድ በቃኛል ልውጣ አለ እሱ ሌላ ቀን ነው ማለት ልውጣ ሲል እቺን በደንብ እንድታነቡልኝ ይፈልጋል እቺን ጥቅስ ይዋት ይኸውላችሁ ዘፍጥረት ምዕራፍ 30 ቁጥር 27 እቺን ይውልኝ 30 ቁጥር 27 እንድታዩ ትፈልጋለሁ የናንተ ትርጉም ምንድነው የሚለው በንግርት ተረድቻለሁ ነው የሚለው አይደል ትክክለኛውን ትርጉም ልንገራችሁ ላባ ያዕቆብን ልውጣ ሲለው ነው እንግዲህ ራሔል ዮሴፍን ከወለደች በኋላ ይላል ቁጥር 25 ላይ ያዕቆብ ላባ እንዲያለው ወደ ተወለድኩበት ሀገር እንድመለስ አሰናብተኝ አለው አንተም በማገልገል ያገኘኋቸው ሚስቶቼና ልጆቼን ስጠኝ ልሂድ ምን ያህል አገልግሎት እንዳበረከትኩልህ ታውቃለህ አለው አሁን በደንብ ስሙኝ በቃኝ አሁን በባዶ ሊወጣ ነው ይኸው ሁለት ሚስት አግኝቻለሁ ልጆች አግኝቻለሁ በቃ ልሂድ ወደ ተወለድኩበት ሀገር ልሂድ ሲል የሚያወራው ወደ ትውልድ ሀገሬ አይደለም እግዚአብሔር ወደ ነገረኝም ነው ወደ አወራልኝም ነው በቃ ያኔ ሰማይ ተከፍቶ እግዚአብሔር ቆሞ ካነጋገርኩበት ቦታ ይሄው ዛሬ ወደ ነገረሽ ትሄጃለሽ አሁን ይኸውላችሁ ልሂድ ሲለው ላባ ያለው ቃል ነው ይሄን በደንብ ስሙኝ ላባ እንደዚህ ያለው በኔ ትርጉም በልዩ መገለጥ እንደተረዳሁት አለው ለየት ባለ ሪቨሌሽን እንደገባኝ በአንተ ምክንያት እግዚአብሔር የባረከኝ መሆኑን እንድገልጽልህ ፍቀድልኝ አለው ላስት ሚኒት ላይ ነው የሚናገረው ይሄ ሰውዬ አሁን አለው ይሄንን ኢንፎርሜሽን ከሰው አይደለም የሰማሁት አለው እንደው በሌላ ትርጉም ንግርት ተናጋሪዎች ጠንቋዮች ጋር አስማተኞች ጋር እንደሄደ ነው የምታስበው ሲሄድ እንግዲህ ወይ ኮከብ ቆጣሪም በጨረቃም በርብ አላቃቸውም ሲሄድ ግን ምን ብለውታል ይሄ ቤት የመጣው ሰውዬ እንግዳው እግዚአብሔር አብሮት ስላለ እድል ነው የሚያስተናግዷችሁ ቤት በረከት ገባ ይሄ ሰው ያሉት አየህ ያዕቆብ ኦልሬዲ እውቀታል ምን ይሄ ሰውዬ እግዚአብሔር
አብሮት እንዳለ ይሄ ቤት የተባረከው በያዕቆብ ምክንያት መሆኑ ሻባሃራ እግዚአብሔር ሚልና በዮሴፍ ምክንያት የጲጢፋራን ቤት ባረከው ይላል። አሉት አምላክን ተሸክመው የሚዞሩ ሰዎች በቃ ቤቱ ተጥለቀለቀ በበረከት። ለተቀጠርክበት መስሪያ ቤት ይኸውልህ ያኛው እርኩስ መንፈስ ተሸክሞ ሲመጣ አንተ እግዚአብሔርን ተሸክመህ ትመጣለህ። This is my difference. እሺ አሁን ለሌላ 7ኛ ዓመት ደሞዝ ተነጋገሩ። ምን በጎቹ ጥቁርና ነቁጣ ያለበት ከወለዱ ለያዕቆብ፣ ነጭ ከወለዱ ለላባ እንዲሆን ተነጋገሩ። አሁን ያልገባው በጎቹ ጠቅላላ የወለዱትም እኮ በያዕቆብ ምክንያት ለኔ ወለዱም ካልኳቸው ለኔ ነው የሚወልዱት። ቁጥር ምዕራፍ 31 ላይ ሄድልኝ። አሁን ቁጥር 1 የላባ ወንዶች ልጆች ያዕቆብ የአባታችንን ሀብት እንዳለ ወስዶታል። አሁን ይኸውልህ ጠራረቋ ይወልዳሉ ለያዕቆብ፣ ይወልዳሉ ለያዕቆብ፣ ይወልዳሉ ለያዕቆብ። የበረቱት ለያዕቆብ ሆኑ፣ የደከሙት ለላባ ሆኑ። አሁን በረከቱ ራሱ ወደ ባለቤቱ መሄድ ጀመረ። እዚሁ ምዕራፍ ላይ እንደዚህ ያለው እግዚአብሔር አምላክ ግን አላችሁ የአባታችሁን ሀብት ወስዶ ለኔ ሰጠኛል ለማለት ተንብይበት። ወስዶ ይስጣችሁ፣ ቀምቶ ይስጣችሁ። ወስዶ ሰጠኝ። ካባስ አሁን ልናገር የምፈልገው ቀጥልልኝ። እሺ አሁን ይኸውልህ እንደ እያየነው እኮ በአባታችን ሀብታም ሆነ ይላል። አባትየው እኮ ያውቃል በሱ ምክንያት ሀብታም እንደሆነ። ልጆቹ ናቸው የማያውቁት። ያንዳንድ ሰፈር ሰላም እኮ አንተ ነህ። ጠንቋይ መተተኛ እዛ ሰፈር እንዳይመቸው የሆነው እኮ አንተ ተከራይተህ ስለገባ ነው። አሁን እዛ ገና እዛ እኮ ገና አልገባንም ማለት መጣ እያለ ነው እኮ እዛ ሰፈር። ሻላላ ባራራ ባራ ራፋጋራ ጋባዳ ማታካ ተሸክመሽ የምትገቢው ነገር አለ፣ ይዘህ የምትገባው ነገር። ልቀጥል። አሁን ይኸውልህ እግዚአብሔር ራሱ ከላባ ቤት እንዲወጣ ስለፈለገ ላባ እንዲጎረብጥ ያደርጋል። እግዚአብሔር ወደ አለል ቦታ ካልሄድክ ተዋርደ ነው የምትሄደው። እግዚአብሔር መውጣት ካለበት ቦታ ቶሎ ካልወጣ ተባረህ ትወጣለህ። ከአንዳንድ ቦታ ለክብር ነው የተባረር ነው። እዛ መቆየት ለባር that's not your destiny። ተዘጋጅ ለሚቻ ዛሬ ተዘጋጅ። እዛው ቁጭ ብለህ ራሱ እንዲህ ይላል። ሂድ እኮ ነው ሂድ ወደ ነገረህ፣ ሂድ ወደ አለልህ፣ ሂድ ወደ አየልህ። ያዘገያችሁን የላባን ገመድ በጥሻለሁ፣ ገመድ በጥሻለሁ። ላቲኪ ፓራቶባ ማጋንዳጋቲ ከባሩፋር ይኸው እየለቀቃችሁ ነው። አንቺ ስትነሽ ይለቅሻል። ይኸው ከበሽታ እየተላቀቀ ያለ ሰዋል ሲለቃችሁ እያየሁ ነው። አዘጊው ሲለቃችሁ እያየሁ ነው።
እየተነበይኩ ነው። አሁን ይኸውልህ ላባ ውጣ ይልህም አንተ ነህ ልውጣ የምትለው። ቀድመ ማለት አለብህ። በቃኝ በቃኝ በቃኝ። ህልም ያለኝ ሰው ነኝ በቃኝ። አገር የሰጠኝ ሰው ነኝ በቃኝ። ራእይ ያለኝ ሰው ነኝ በቃኝ። ምድርን የሰጠኝ ሰው ነኝ በቃኝ። ጩና በቃኝ። አው ጩይበት ተናገሪው ካዳፋስ ወደ አባቶች አምላክ እሄዳለሁ። ወደ ህልሜ እሄዳለሁ። ወደ አየሁት እሄዳለሁ። ወደ አወራልኝ እሄዳለሁ። በልጅነት ወደ ነገረኝ እሄዳለሁ። አጃባላ ከጀለባ ቸለባ ቸለባ ሪቫራባ የረበረበረበረ ያባራባ ሀሮባ ራባ ጀባራባ ሀራባ 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 ሸበረበረበረ አባራባ ሀራ ሻራራባራባ ራባራባ ራባ ግራዳካታ ለቦራ ፈካዲያማስ ጀላ ሀራባ ሀቶኮማ ተፈሳ አባካፋዲ ከመዱ ቫንዳካ ብራዳካ ፋዲያማሳ ያለ እግዚአብሔር ንግግር የያዛችሁ ነገር ለቀቃችሁ። ያለ እግዚአብሔር ወሬ የያዛችሁ ለቀቃችሁ። ያለ ህልማችሁ የያዛችሁ ለቀቃችሁ። ያለ እግዚአብሔር ድምጽ የያዛችሁ ለቀቃችሁ። አናማዲ ከማሳ ህልማን ላይ ልቀቀኝ። ራእይ ላይ ልቀቀኝ። አምላክ አናግሮኛል ልቀቀኝ። መልአክ አይቻለሁ ልቀቀኝ። ልቀቀኝ ልቀቀኝ ልቀቀኝ። ላባ የሆነባችሁ በሽታ፣ ላባ የሆነባችሁ ድህነት፣ ላባ የሆነባችሁ ጓደኝነት፣ ላባ የሆነባችሁ ሰርክል በኢየሱስ ስም ለቀቃችሁ። በኢየሱስ ስም ለቀቃችሁ። ይሁን አለ።